አሁን ከደቂቃዎች በፊት የወጣ አንድ ዘገባ አለ አድማጮቻችን የማንቸስተር ሲቲ 115 ክስ በተመለከተ አሁን የወጣ መረጃ አለ። መረጃው ምንድነው ሶፊ? ግርምዬ ማንቸስተር ሲቲን በሚመለከት ከደቂቃዎች በፊት አሁን የወጣው መረጃ ከደቂቃዎች በፊት ብቻ ሳይሆን ሰሞኑን በተወሰነ መንገድ ሲንሸራሸር ነበር፣ ግን ትልልቆቹ ሚዲያዎች ሲዘግቡት አልነበረም። አሁን ግን በስፋት ሚዲያዎች እየዘገቡት የሚገኙ ጉዳይ ሆኗል። ይህ ጉዳይ አሁን ኦልሞስት ወደ ይሄ ልክ ማስረጃ ያለው ወይም የማስረጃው መጠን ከፍ ያለ እየሆነ እየመጣ ሂዷል። በማንቸስተር ሲቲ ከ115 ክሶቹ ጋር በተያያዘ ነው ይሄ መረጃ እየወጣ ያለው። የዓለማችን ክብረ ወሰን ነጥብ ሊቀነስበት ነው። እስካሁን በእግር ኳስ ትልቁ ነጥብ 10 ከ15 ከ20 የዘለለ አይደለም። ነገር ግን ማንቸስተር ሲቲ 60 ነጥብ ሊቀጣ ነው። ግርሜ በጣም የሚገርም ነው። እኔም አይቼው በቃ በጣም አስደንጋጭ ነው። እና አድማጮቻችን ሶፊ እንዳለው ማንቸስተር ሲቲ 115ቱ ክስ እየተነቃነቀበት ነው። አብዛኞቹ ክሶቹ ማስረጃ እየተገኙበት ነው። ስለዚህ ሙሉ በሙሉ ፍርድ ቤቱ ውሳኔ እንደሚያሳርፍ ይጠበቃል። ጥፋተኛ ሆኖ ከተገኘ 60 ነጥብ ማንቸስተር ሲቲ ይቀነስበታል። አሁን ተሻገር ማን ሲቲ ላይ ምን እየተፈጠረ ነው አሁን ንገረን እያላችሁ ነው። ሁለት ሰበር ዜናዎችን እነግራችኋለሁ። አክቹሊ የመጀመሪያው ሰበር ዜና አይደለም፣ ስልችት ያለ ነገር ነው። ሁሌ ነው የሚባለው፣ እኔ ምን እንደሆነ አላውቅም። ከመጀመሪያው መረጃ ስጀምር እንግዲህ ማን ሲቲ 60 ነጥብ ሊቀነስበት ይችላል። ኢፍ ዴይ አር ፋውንድ ጊልቲ ጥፋተኛው ነው ከተገኙ እስከ 60 ነጥብ ሊያስቀጣቸው ይችላል የሚባል አንድ ሜትሮ ስፖርት የተባለ የማይታወቅ ፔጅ ፖስት አድርጓል። እኔ ይህንን ፔጅ አላውቀውም። እንደው ዴይሊ ሜል ወይ ፋብሪዚዮ ቢሆን በቃ ደንግጠን ምናምን እንመጣለን። እና ይህ 115 ክስ ምናምን የሚባለው ነገር አለ ከ3 ከ4 ዓመት በፊት የጀመረ ነገር ነው ይሄና ብዙ የማንቸስተር ሲቲ እንትኖች ራሱ ጥፋተኛ እንዳልሆነ እናውቃለን የሚል በቃ ኮንፊደንት እንድንሆን ብዙ አይነት መልእክት አስተላልፈውልናል ከዚህ በፊት እንደምናውቀው። ግን ይሄ ነገር እውነት ከሆነና 60 ነጥቡ የሚቀነስ ከሆነ ይሄ ደግሞ ሬሌጌት ያስደርገናል። አስቡት አሁን 50 ነጥብ ምናምን ያለን 60 ነጥብ ሲቀነስ ማይነስ ውስጥ እንገባና ከዚህ በኋላ የተረጋገጠ ነገር ቢኖር ከወልቭስ ብቻ ጨርሰን 19ኛ እንደምንሆን ነው። ግን ይሄ አይሆንም። ይሄ የጠላት ህልምና ዝም ብሎ አሉባልታ ነው። የአርሰናል ህልም ምናምን ሊሆን ይችላል። ገባቸው ዋንጫው እንዲበሉት ብቻ። ስለዚህ ነገር በእርግጠኝነት ወሬ ነው። ሁሌ እንደ አዲስ የሆነ የሚቀሰቅሰውና የሚነሳበት ነገር አለ። ፋብሪዚዮ ምናምን የሚል ከሆነ እስቲ እናያለን እንጂ ምንም አይነት ታማኝ ምንጭ አልዘገበም። አትጨነቁ። ወደ ሁለተኛው ዜና ከመሄዴ በፊት አትጨነቁ እያላችሁ ነው። አሁን ፕሬዲክሽንስ የቴሌግራም ቻናል በየቀኑ በዋኔክስ የሚገርም ትኬቶች እየተለቀቁ ነው። ተቀላቀሉን። አሁን ፕሬዲክሽንስ ብላችሁ ሰርች አድርጉና ወደ ዜናው ስገባ ኪሊያን ምባፔ እንግዲህ በጉልበት ጉዳት ምክንያት ነገ ከቤኔፊካ ከሚያደርጉት ጨዋታ አይሰለፍም ማለት ነው። ይወድቁ ይሆን? ምኞታችን ነው። ሲቲ ማድሪድ የሚባለው ነገር ሰልችቶናል። ማንቸስተር ሲቲ የዓለም ክብረ ወሰን የሆነ ነጥብ ሊቀነስበት እንደሆነ የመረጃ ምንጮች እየጠቆሙ ይገኛሉ። ምንድነው ይሄ ነገር? አለቀሃለን እንዴ? 60 ነጥብ ነው ጭራሽ የሚቀነሰው። ሻምፒዮንስ ሊግ የተባለ ነው እንዴ? ይሄ ነገር አላለቀም እንዴ? አልቋን ተብሎ አልነበር እንዴ? ይሄ 115 ክስ ምን አድርጉ ነው የሚለን? ቆይ እንዴ እኔ በጣም ነው ያናደደኛለሁ። በየጊዜው ዝም ብሎ እየተነሳ የኛን ቀልብ እየገፈፈ ማለት ነው። እኛ ምንም ነገር ወንጀል አልሰራንም። እሺ ንጹህ ነን። እሺ ትናንትና ማንቸስተር ሲቲ ማለት ነው 60 ነጥብ ሊቀነስበት ይችላል የሚል አንድ ሜትሮ ስፖርት የሚባል ምንነቱ ያልታወቀ መረጃ ከየት ያመጣው እኮ ነው ግራ ይገባኝ። እኔ ያልገባውበት ነገር የለም እኮ እና ጥፋተኛው 60 ነጥብ ሊቀነስበት ይችላል የሚል መረጃ ወጣ። ይሄ አልገረመኝም። ሲቲ ስፖርቶች አረባካችሁ ባካችሁ እናንተ ትልቅ ሚዲያ ናችሁ። እንዴት ነው እናንተ ይሄን መረጃ ብላችሁ ለህዝብ የምታወጡት እንዴ? ምንነቱ እኮ አይታወቅም ይሄ ሚዲያ። እኔ ሜትሮ ስፖርት ከየት እንደመጣም አላውቅም። ገባው ሁሉ ሚዲያ አንድ ነገር የለም፣ ምንም የተወራ ነገር የለም። ከየት ነው የምታመጡት? መረጃውን ከየት ነው የምታመጡት? ሲቀጥል ማለት ነው ማንቸስተር ሲቲ 115 ክሱ ፕሪሚየር ሊግ ማለት ነው ማንቸስተር ሲቲ ታይትል ሬስ እንዲበላ አይፈልጉም። ምንም አይነት ነገር እንዲበላ አይፈልጉም። አሁን ላይ ገብቷችኋል? አሁን ነው ይሄንን ሰዓት ጠብቀው አምናም ልክ እንደዚህ አይነት ነገር በእንደዚህ አይነት ታይም ላይ ነበረ 115 ቻርጁን አስነስተው እንትን ሲጀምር የማን ሲቲ ጠበቃዎች ማለት ነው አባቴ ሴፍ የሆነ ጠበቃ ነው ያለው። ያ አጭበርብሮ ምናምን አሁን አጭበረበረ አላጭበረበረ የሚለውን አታቅም ብታቅ ይተቀጥቶ ነበር ነው። ስለዚህ ማናችሁ ሞታችሁ ማንቸስተር ሲቲ 115 እውነት ነው ምናምን we don't know ስላለው ነገር እዛ ጋር እና እኔ ረብስማ እሺ ሰሞኑን ሲቲ ዋንጫ የሚበላ ስለመሰለና በጣም አሪፍ ስለሆነ ስለ ክሱ መነሳት ጀምሯል። ሲቲዝንስ አንድ ነገር እንድታቁም በፈልገው የእንግሊዝ ኤፍኤ ለሲቲ ጠላቱ ነው። አርሰናል ዋንጫ እንዲበላ የማያርጉ ጥረት የለም። ሁሉም የሜዳ ላይ ውሳኔ ለአርሰናል ዳኛ እንዴት እንደሚያግዙ አይታቸዋል። ሲቲን ደግሞ ምን አይነት እንደሚጎዱት አይታቸዋል። አሁን ደግሞ ዋናውና ሲቲን ማዘናጊያ ሲቲን ማሸማቀቂያ
ክሱን ይዞት መጥቷል። ለምን ሲቲ ዋንጫ ሊበላ መስሏል። አምና ሲቲ እንደዛ ሲንኮታኮት ሲበላሽ አንድ ነገር ስለ ክሱ አልተነሳም። ዘንድሮ ራሱ እስከ ግማሽ ሲዝን ድረስ ሲቲ ዋንጫ የሚበላ ስላልመሰለ ጭራሽ አልተነሳም። አሁን ግን ሲቲ ዋንጫ የሚበላ ስለመሰላቸው አሪፍ ነገር እያዩ ስለሆነ አይናቸው ቀልቷልና ለዚህ ነው ስለ ክሱ መነሳት የጀመረው። ለማንኛውም ይሄ ነገር እኛን አይረብሸንም። እኛም ሜዳ ላይ ማሸነፍ ሲያቅታቸው ከሜዳ ጀርባ ባለ ነገር በጣም ልክስክስ ብታዩ ክሶቹም ማለት ነው አንዳንዱ የወጡትን ለማንቺኒ እዛ 1 ሚሊዮን ከፈላችሁ ምናምን ይሄ ምን አገናኘዋል? ሜዳ ጋር የምንጫወተው ምንም እኮ አያገናኘውም። ደሞዝ እንትን ወስዳችሁ ከዛን በዛ ያሉበት የአረብ ሀገር ወስዶ ምናምን ደሞዝ ከፈልቱ በጣም ሼም እኮ እና ለማንኛውም እኛን ይሄ ነገር አይረብሸንም። ይሄ ገናና ክለብ በዚህ አይረበሽም። እኛ ክለባችንን በደንብ እናውቀዋለን። ምንም ነገር ደግሞ እኛን አውሮፓ ሻምፒዮንስ ሊግ ሞክሯል እኮ 2 ዓመት ቀጥቶን ነበር ታስታውሳላችሁ። ግን ውሸት ስለሆነ በዛው ነው። ይሄም ውሸት ነው። አንድ እውነተኛ ክስ የለበትም። ይሄም ይፈርሳል ነው ምላችሁ። ካሞን ሲቲዘን ምንም እንዳይመስላችሁ ክለባችን ይለያል ነው ምላችሁ። ሰላም ውድና የተከበራችሁ የማንሲቲ ደጋፊዎች በሙሉ እና ይሄ ቪዲዮ እናንተ ጋር ከደረሰ ማለት ነው በፍጹም እንዳታሰልፉት። በደንብ 50 ጊዜ ኮፒ ሊንክ፣ ሼር፣ ፎሎ ካላረጋችሁ ፎሎም እያረጋችሁ ለሁሉም የሲቲ ደጋፊዎች ይሄ አስቸኳይ የሆነ መረጃ ነው፣ ለሁሉም አድርሱልኝ ይሄን ቪዲዮ ማለት ነው። ይሄ ጉዳይ ለሲቲ ደጋፊዎች ብቻ ነው እና ሁላችሁም የሲቲ ደጋፊዎች እየጠየቃችሁ ነው በሲቲ እውነቱም 60 ነጥብ ሊቀነሰበት ነው ወይ ምናምን ስትሉኝ የነበራችሁ ማለት ነው። ለማንኛውም የሲቲ ደጋፊዎች በፍጹም እንዳትሸበሩ፣ በፍጹም ይሄ ምንም አይነት መረጃ ከእውነት የራቀ መረጃ ነው። የምሬ ነው የሚላችሁ ሲቲዝንስ፣ ምንም አይነት የትኛውም ሚዲያ ሄጃለሁ፣ የትኛውም መረጃ አገላብጬ አይቻለሁ። ምንም አይነት የተረጋገጠ መረጃ የለም። እነዚህ የሲቲ ስፖርት ጋዜጠኞች ለአርሰናል ደጋፊ ሲሉ እየወየሉ ይገኛሉ እና የሲቲን ደጋፊ ሞራል ለመንካት ወይም ሲቲን ለማውረድ ሲቲ አቋሙ ከፍ ሲል የሱን ደረጃ ዝቅ ለማድረግ ያደረጉት ነገር ነው እና ምንም አይነት መረጃ የለም። በሲቲ 60 ነጥብ ይቀነሰበታል ምንም ስለ 115 ክሱም ምንም መረጃ የለም፣ የተወራም ነገር የለም እና ስራቸው ነው። ለማንኛውም ከዚህ ቀደም ነግራችኋለሁ፣ በማንቸስተር ሲቲ እንደዚህ አይነት መረጃዎች ከወጡ ቅድሚያ የምንሰጣችሁ እኛን ይመኑ። ለማንኛውም ማለት ሌላን ሰው አትመኑ በፍጹም። እና ይህን ቪዲዮ ለሲቲ ደጋፊዎች በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አድርሱልኝ። ምንም አይነት መሸበር አያስፈልግም። ምንም አይነት መረጃም የለም፣ ከእውነት የራቀ ነው። ፋብሪዞን በሉ ማንኛውም ቢቢሲ፣ ስካይ እና ዘ አትሌቲክስ ሁሉም አይቻለሁ። ምንም አይነት የተረጋገጠ መረጃ የለም። ስለዚህ ለሁሉም የሲቲ ደጋፊዎች አድርሱልኝ፣ አትሸበሩ። አሁንም ቢሆን ከኛ ምንም አያመልጥም። ክስ ማለት ምንም ይሄ ዋንጫ አያመልጣትም። ከፈለገ ለምን አይወይልም? የትኛውም ጋዜጠኛ ማለት ቢፈልግ ማለት ኮፒ ሊንክ እያደረገ ለማንኛውም ይመቻችሁ። ማችንን በተመለከተ አንዳንድ መረጃዎችን እየተመለከትኩ ነበር። በጣም ቴረር ለማድረግ በጣም የሲቲን ውድቀት ከመፈለግ አንጻር አንዳንድ ቪዲዮዎችን እየተመለከትኩ ነበር። ኢቭን ኢፍ በጣም ትላልቅ ሚዲያዎች ከሚባሉ ሚዲያዎች መካከል ሲዘግቡት አይቻለሁ እና እነሱ ስለዘገቡት ብቻ ነገሩን በጣም ዲጋውት ለማድረግ ሞክሬ ነበር። ታማኝ ምንጭ ከሚባሉት ከነ ፋብሪዚዮ ሮማኖም ከመሳሰሉ ሚዲያዎች ቼክ ለማድረግ ሞክሬ ነበር። ነገር ግን ምንም አይነት ነገር የለም። ማንቸስተር ሲቲ 115 ክስ አለበት የተባለው ከዛሬ ስንት ዓመት በፊት ነው። ዋይደዊ እንደዚህ የሲዝኑ መጨረሻ ላይ ማንቸስተር ሲቲ በሚያበብበት ሞመንት ላይ ማንቸስተር ሲቲ እያንሰራራ በሚመጣበት ሞመንት ላይ የማሸነፍ ሜንታሊቲን ይዞ እየመጣበት ባለበት ሞመንት ላይ እንደዚህ አይነት መረጃዎችን መስጠት አግባብ ነው ብዬም አላስብም። ከዚህ በፊትም ሲሰጡ አይተናል። ያለፈውም ሲዝን ላይ የካቻምናውም ሲዝን ላይ ማንቸስተር ሲቲ እያሰራራ በነበረበት ሞመንት ላይ እንደዛ መረጃዎችን እየሰማን ነበር። ማንቸስተር ሲቲ 115 ክስ አለበት፣ 60 ነጥብ ሊቀነስበት ይችላል ምናምን የሚል መረጃዎችን እየተሰጠ ነው የሚገኘው። ቢሆን እንኳን ምናልባት በ2026 የመጨረሻው ሲዝኑ ካለቀ በኋላ ነው ሊሆን የሚችለው ውሳኔ ሊሰጥ የሚችለው። ስለዚህ ምንም አይነት መረጃ የለም፣ እንዳትደናገጡ። እንደዚህ ነው የሚባል ነገር የለም። ይህን መረጃ ለመስጠት ነው። ነገር ግን እንደዚህ አይነት መረጃዎችን የምታስተላልፉ ሰዎች ፕሊስ ነገሮችን እያጣራችሁ ቢሆን ከታማኝ ምንጭ እየወሰዳችሁ ቢሆን ጥሩ ነው ብዬ አስባለሁ። ይመቻችሁ። ማንሲቲ 60 ነጥብ ሊቀነስበት ነው እና ሜቢ ከሊጉ የመውረድ ጋሬጣ ከፊቱ ይጠብቀዋል ምናምን። በሌላ አማርኛ በቻይንኛ ምን ማለት ነው? አርሰናል ሊጉን ችሎ አይደለም የሚበለው ሲቲ አይወርዳትም፣ አይቀነስበትም።
ይሄንን ቪዲዮ በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ለሰፊው አርሰናል ደጋፊ እንዲዳረስ ማድረግ እንዳትረሱ፣ እንዲሁም ፎሎ አድርጉኝ እሺ። በተጨማሪም የእናንተን ሐሳብ አስተያየት ኮመንት ላይ እፈልጋለሁ። በደንብ ኮፒ ሊንክ እርገጡት። ይሄን ቪዲዮ ካቻምናም እንዲህ ሲወራ ነበር አይደል? የምታስታውሱ ከሆነ ካቻምና በቃ ሲቲ ሊቀነስበት ነው ምናምን ነጥብ 110 ምናምን ክስ አለበት ምናምን ሁሉንም አሸንፎ ነው የተወጣው። ልክ አርሰናል የዋንጫ ግስጋሴውን ማሳመር ሲጀምር ይሄ ርዕስ እንደ አዲስ ተከፍቶ 60 ፖይንት ሆነ። የራሳችሁ ጉዳይ፣ አይቀነሳትም፣ ሊጉ ላይ ይቆያታል። አርሰናልም ሲቲን በልጦ በደንብ አሳምኖ ሊጉን ያነሳል። እንዲያነቀል ደውና አይመቸንም እኛ። ተቀነሰም አልተቀነሰም ከሊጉ ወረደም አልወረደም አርሰናል በዚህ ውድድር ዓመት ችሎ ነው የሊጉን ዋንጫ የሚበለው። እና ደግሞ ፖይንት ይቀነስበታል ምናምን ሲባል እየተደሳሰታችሁ ያላችሁ አርሰናል ደጋፊዎች ካላችሁ በጣም ታሳፍራላችሁ የምር። አንደኛ ማለት ነው እርግጠኛው እንጂ የምነግራችሁ እንደዚህ አይነት የሆነ ውይይቶች፣ ክርክሮች ምናምን በክለቦች አሸናፊነት ነው የሚጠናቀቁ ብዙ ጊዜ ስፔሻሊ የእንግሊዝ ሊግ ለማን ሲቲ ማለት ነው። ቁም ነገር ነው ሞራችሁ ይቀነሳል ምናምን የሚለውን ተስፋ እርሱት። እኔ ይሆናል ብዬ አላምንም። አንደኛ የተረጋገጠ ነገር የለም እስካሁን። ሁለተኛ ነገር ደግሞ ክለቡ ማን ሲቲ ነው። ሶስተኛ ነገር ደግሞ እንደው ተቀነሰ እንኳን ቢባል 60 ፖይንት እንትኑ ነው ይላችሁ ይቀነሳል የተባለው ጣሪያ ሊሚቱ ነው እንጂ 5 ፖይንት ሊሆን ይችላል 10 ፖይንት ሊሆን ይችላል። የተወሰነ ነገር የለም። ኦልሬዲ ክሱ ተጠናቋል። የዳኞች ውሳኔ ነው የሚጠበቀው ተብሏል። ግን እኔ እንጃ ነፃ ሆኖ ያልፋል ብዬ ነው እንጂ ማስበው የሆነ የነጥብ ቅነሳ ይኖርበታል ብዬ አላስብም። እንደው ቢሆን እንኳን እኔ አምኜ መቀበል አልፈልግም። ችለን ነው መብላት ያለብን በዘንድሮ የውድድር ዓመትማ። እንዴ ምንድነው ጣጣው? እኛ ዋንጫ ልንበላ ስንል አርሰናል የሆነ አዲስ ነገር በቃ ክለቡ ላይ ሲታይ በቃ የሆነ ጣጣ ይመጣል አይደል? እንዳልቻለ እሱ ችሎ ሳይሆን ጠንካራ ሆኖ ሳይሆን የሆነ ሲቹዌሽን ተመቻችቶለት ነው ያነሳው ዋንጫ እንዲባል ኦር የሆነ ነገር። ለምንድን ነው ሁሌ ግን ጥያቄ ነው የሚሆንብኝ የምር። ይሄን ክስ ያቀረባችሁ ሰዎች ማለት ነው ክብራችሁን ጠብቁ። የዛሬ ዓመት ቢያንስ ይከሰስ፣ የዛሬ ዓመት ይቀጣ። ዘንድሮ ለምሮ የሚሆነው አይሆናትም። ሲቀጥል 60 ነጥብ ተቀነሰ ማለት አሁን ሲቲ 56 ነው ያለው አይደል? ምን ማለት ነው? ኔጌቲቭ 4 ነጥብ ተብሎ ሊቀመጥ ነው። ምን አይነት አረኒ ጃኒ እንዴት ሊያደርጉ እንዳሰቡ አላ። ብቻ ግን አይቀነሳትም። ሰላም ፋሚሊ እንዴት ናችሁ? ስለ ማንቸስተር ሲቲ ምን እየተባለ ነው? ማንቸስተር ሲቲ ምናልባት ሻምፒዮንሺፕ የመውረድ አድቫንቴጅ ሊኖረው ይችላል። ነገራቶች ይህን የማያል ግልጽ ባይሆኑም ይሄ ሚዲያ የሚያወራው ሌላ ነገር ነው፣ ያ ሚዲያ የሚያወራው ሌላ ነገር ነው። ምክንያቱም እኔ እርግጠኛ ሁኜ የምናገረው ነገር ቢኖር ማንቸስተር ሲቲ ላይ ነጥብ እንደሚቀነስበት ነው። እኔ እንደ ኳሰኛ ስናየው ማንቸስተር ሲቲ 60 ነጥብ ሙሉ ተቀንሶበት ሻምፒዮንሺፕ ማየት እኔ አልፈልግም። ምክንያቱም ማንቸስተር ሲቲ ብዙ የተለፋበት ክለብ ነው፣ አሪፍ ክለብ ነው፣ የአርሰናል ምርጡ ተፎካካሪ ነው። ፕሪሚየር ሊግ ላይ እንዲቆይ እፈልጋለሁ ማለት ነው። ግን እርግጠኛ 100% እርግጠኛ ነኝ ማንቸስተር ሲቲ ላይ ነጥብ ይቀነሳል። ፔፕ ጋርዲዮላ ይሄን ሲዝን ላይጨርስ ሁላ ይችላል ማለት ነው። 60 ነጥብ ተቀነሰ 40 ነጥብ ተቀነሰ አያገባንም። ደስ የሚለው እንደው ቢኖርና ተፎካክረን ዋንጫውን ብንበላ ነው። እኛ ስጦታ አንፈልግም። ይሄ አጭበርባሪ ሌባ ክለብ ሁሌ በዳኛ ይረዳል። እናውቀዋለን። ዛሬ ግን እጅ ከፍንጅ ተይዘሽ። ኧረ በስመ አብ! ማንቸስተር ሲቲ ጋር እየተሰማ ያለው ዜና ምንድን ነው? ማንቸስተር ሲቲ እንግዲህ በ115 ክሶች አሁንም ድረስ ውሳኔ ያላገኘ ጉዳይ እንዳለባቸው ይታወቃል ማለት ነው። ያ ጉዳይ አሁን ላይ ውሳኔ ሊሰጥበት እንደሆነና ማንቸስተር ሲቲም ጥፋተኛ ሆኖ ከተገኘ 60 ነጥብ እንደሚቀነስበት ተነግሯል ማለት ነው። ማንቸስተር ሲቲ ጥፋተኛ ሆኖ 60 ነጥብ የሚቀነስበት ከሆነ እንደምታዩት እንግዲህ አሁን ላይ 56 ነጥብ አላቸው ማለት ነው። ስለዚህ በ-4 20ኛ ደረጃ ላይ መጣው እንግዲህ ዘጭ የሚሉ ነው የሚሆነው ማለት ነው። እኛ ዋንጫውን ከአርሰናል ያስጠሉናል እያልን ስንጠብቅ እነሱ ግን -4 ነጥብ ይዘው ከሊጉ የመውረድ ምናምን ሳይሆን ይወርዳሉ። በቃ ቀጥታ ማለት 60 ነጥብ የሚቀነስባቸው ከሆነ ከሊጉ መውረዳቸውን ያረጋግጣሉ ማለት ነው። እና ይሄ በጣም ረብ መዳን ጭራሽ መሆን የሌለበት ዜና ነው። እና እኛ አርሰናልን ዋንጫ ያስጠሉልናል፣ ዋንጫ ያነሳሉ ብለን ስናስብ ጭራሽ ከሊጉ ሊወርዱ ጎረቤቶቻችን እንደዚህ ሲሆንማ ቁጭ ብለን አናይም ትላለህ። አረ በጣም የሚደብር ዜና ነው። ግን የምር እውነት ጥፋተኛ ሆኖ ባይገኙ በጣም ደስ ይለኛል። ይመቻቹ። ገብተናል። የማንቸስተር ሲቲን የ60 ነጥብ ቅነሳ የምትባል ወሬ ሰምተናል። እንግዲህ የሌለ ሳክስ ታቃላ ሳክስ ነው በቃ ይሄ ነገር በየአመቱ ማለት ነው። አርሰናል ሊጉን ሲመራ ሁሌም የምትነሳ ነገር ብትኖር እቺ ነገር ነች። በቃ ማንቸስተር ሲቲ ከአርሰናል ጋር አንገት ለአንገት በተያያዘበት ሰዓት የሚወራ ወሬ ነው። ይሄን ወሬ የሚያስወሩት በእርግጠኝነት ማንቸስተር ሲቲ ራሳቸው እንደሆኑ እርግጠኛ ሆነልሃለሁ። ምክንያቱም አባቴ የስለንቦና ጨዋታ ነው አባቴ፣ የጭንቅላት ጨዋታ እየተጫወቱባችሁ ነው ያሉት። አምናውን እስኪ
ሊቨርፑል በመራበት ሰዓት ስለዚህ ነገር ምንም የተነሳ ነገር የለም። አርሰናል ሲመራ ግን ያለፉት 3 ዓመታት ሲወራ ነበር ይሄ ነገር የማንቸስተር ሲቲ ክስ እየተባለ ምንም አይነት ነገር የለም አባቴ። እናንተን ለማዘናጋት ብቻ ነው። ይሄ ነገር ቢኖር ኖሮ እኮ እኛ ደስ ባለን ነበር አባቴ። ማንቸስተር ሲቲ ቀጥታ ቻምፒየንሺፕ ነበር የሚወርደው እናንተ ሊጉን ባትመሩ ኖሮ ማለት ነው። ማንቸስተር ሲቲ ከተባረረ ያው 60 ነጥቡ የሚቀነስበት ከሆነ አርሰናል ነው ዋንጫው የሚበላው። አስበዋል? ይሄንን አገናዝብ። እናንተ ባትሆኑ ኖሮ ማለት ነው ይሄ ነገር እኛንም ያስደስተን ነበር። ነገር ግን አሁን ይሄ ነገር ሳክስ ነው። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቻራዳ ልጆች